ቀስ ብላችሁ ያው ትመጣላችሁ እንደምትመለከቱት ድልድዩ አይቺን ተጠምቀን የተመለስን ነው እንግዲህ ያለነው እየደረስን ነው እናያዋለን ማለት እቺ ደግሞ እንደ ሸለቆ ነገር የሆነ የሚሸጡ አሉ እንደ መስቀል ነገር እዚህ አካባቢ ለበረከት ከፈለጋችሁ ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምትከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ እንደምትወዱት ተስፋ በማድረግ አሁን የምንገኝበት ቦታ አያት 49 የምትገኝ ልደታ የሚባልበት ቦታ ፈዋሽ ጸበል ያለበት ቦታ ይሄንን ይመስላል እንደምትመለከቱት ባለፈው ቪዲዮ ስንመጣ ሳይቻችኋለሁ ይሄ የምትመለከቱት ቦታ እዚህ አካባቢ ነው እንግዲህ ከሰኞ እስከ ዓርብ የተወሰነ ነው እንግዲህ እኛ 6 ሰዓት አካባቢ ስለደረስን ነው ብያቻለሁ በዛኛው ቪዲዮ እንደነገርኳችሁ እዚህ አካባቢ ነው መታችሁ የምትጠመቁት እቺ እንደ ሳር ቤት ነገር የምትመስለዋ እንደገና ደግሞ ይሄ የምትመለከቱት የተፈለፈለው ውስጥ ተፈልፍሎ አለ እንደ ቤተክርስቲያን አለው ውስጡ ጸበሏ እንደዚህ ይታያል ግን ወደ ውስጥ በጣም ገባ ብሎ አለ በጣም ፈዋሽ ጸበል ይሄንን ነው የሚመስለው እንግዲህ አካባቢው የጸበሉ ቦታ የሚመስለው አካባቢ ይሄንን ይመስላል እንደምትመለከቱት አሁን እንደምትመለከቱት ይሄንን ይመስላል ማለት ነው ጸበሉ አካባቢ አሁን ደግሞ የማሳያችሁ ስንመለስ አሳያችኋለሁ ስንሄድ ያሳየኋችሁ በኃይልኮ የሚለው ላይ ነው ያለውና ፓርት 1 እዛ ላይ ያለውን ሊንኩን እዚህ ላይ አስቀምጥላችኋለሁ ወይም ደግሞ ዲስክሪፕሽን ላይ ሊንኩን አስቀምጥላችሁና ገብታችሁ ታዩታላችሁ በጣም ነው የሚያምረው አያችሁት ውሃው ራሱ ኩልል ያለ ውሃ ነው አሁን እንግዲህ እየተመለስን ያለነው ስንመለስ ምን ይመስላል የሚለውን ደግሞ አሳያችኋለሁ ስንወርድ ቁልቁለት ነበር ስንመለስ ደግሞ አቀበት ነው የሚሆነው ያንን በደንብ አድርጌ አሳያችኋለሁ አስጎበኛችኋለሁ ማለት ነው እንደነገርኳችሁ ፓርት 1ን የምታገኙት ኃይልኮ የሚለው ቻናል ላይ ነው ሊንኩን ዲስክሪፕሽን ላይና ኮሜንት ላይ የመጀመሪያው ፒን አድርጌ አስቀምጥላችኋለሁ ማለት ነው እንደምትወዱትም ተስፋ አደርጋለሁ ስትመጡ ምን ይመስላል ስንመለስ ምን ይመስላል የሚለውን ነው እንግዲህ እያየን እየተመለከትን የምንገኘው አካባቢው በጣም የሚያምር ደስ የሚል ገጸ ምድሩ ራሱ ስትመለከቱት በጣም ነው የሚያምረው አረንጓዴ ነው እንግዲህ ፀሐይዋ አናታችን ላይ እንደምትመለከቷት ወደ ታች ነው ምስላችን ወይም ደግሞ ጥላችንን እየተመለከተን የምንገኘው እንግዲህ አሁን ወደፊት እየሄድን አሳያችኋለሁ በጣም እንደምትወዱት ተስፋ በማድረግ እናንተ ደግሞ ይሄንን ቻናል ላይክ ሼር ሰብስክራይብ ያደርጋችሁ እንድታበረታችሁ በትህትና ነው የምጠይቃችሁ ይሄኛው እንግዲህ እንደምንመለከተው ወንዝ ነው ስንሻገር በአንድ እንደ ጉብ ያሉ ድንጋዮች አሉ በሱ ነው ሁለተኛ ደግሞ የምንሻገረው ደግሞ ርብራብ ነገር አለው በርብራብ ነገር ነው የምንሻገረው እሱም አያስፈራም በጣም ቀላል ነው ቀስ ያላችሁ ነው ፍለፊት የምትመለከቱት ፎቅ አያት 49 ነው ፍለፊት ተራራው ላይ ይታያችኋል እዛ ነው የምንሄደው ማለት ከዚህ ጀምረን እዛ ነው የምንሄደው እዚህ ያው ልብስ ያጠቡ የሚያሰጡበት አካባቢ ምንጮች አሉ በብዛት እዚህ አካባቢ ምንጮች ኩልል ያሉ ውሃዎች ናቸው ምንጮች አሉ በሱ ነው እንግዲህ ልብሳቸውን ያጠቡ የሚገኙ ህፃናቶችም ልብስ ያጠቡ ናቸው የሚገኙት እዚህ ጋር እንደምትመለከታቸው ከውስጥ ነው የሚመጣው ምንጩ ይሄኛው ልጅየው ካለበት ከውስጥ ነው እየወጣ ያለው አያችሁት አያት 49 ፍለፊት የምንመለከተው እዛ ተራራው ላይ ፎቆች የምንመለከታቸው እዛ ድረስ ነው እንግዲህ እዛ ጋር ነው መኪና ማቆም የሚቻለው እዛ ጋር መኪና ቆማችሁ ነው በእግራችሁ የምትመጡት ይሄኛው ቦታ ወደዚህ ለመምጣት ከፈለጋችሁ ከየትኛውም አካባቢ አቅጣጫ ወደ መገናኛ ትመጣላችሁ መገናኛ ከመጣችሁ በኋላ አያት 49 ታክሲ አለ በታክሲ ትመጣላችሁ እንደገና ደግሞ 49 ቁጥር አለች እዛው አካባቢ መገናኛ አካባቢ 49 ቁጥር አለች በ49 መጣችሁ እዛው ኮንዶሚኒየም ጋር ተወርዳላችሁ ኮንዶሚኒየም ጋር ከወረዳችሁ በኋላ ልጆች ይነግሯቸዋል ወደ ጸበል የምንሄደው ቤት ጋር ስትሏችሁ ይነግሯቸዋል በቃ አቅጣጫውን ይጠቁሟቸዋል በዛ ጋር ነው የምትመጡት ፍለፊት እንግዲህ ያያችሁት እዛ ተራራ ላይ ለመድረስ ነው እንግዲህ አሁን እየተጓዝ የምንገኘው ይሄኛው ወንዙ እንደ ርብራብ ነገር አለው ይሄኛው ምንጭ ነው ኩልል ያለች ውሃ ነች ምንጭ ነው በጣም ንጹህ ውሃ ነው የሚገርማችሁ ነገር አሁን ይሄንን ተሻግረን እንሄዳለን በጣም ይመቻል ማለቴ አያዳልጥም
ቀስ እያላችሁ ግን ትራመዳላችሁ። ጫማ የማያስወልቅ አይደለም ባለፈው ቪዲዮ እንደነገርኳችሁ ማለት ነው። ቀስ እያላችሁ ያው እየተራመዳችሁ ትሄዳላችሁ። ጥንቃቄ ግን ያስፈልጋል። እንደምትመለ አካባቢው አያምርም? እስኪ ገጸ ምድሩን በጣም ነው የሚያምረው። በጣም ደስ የሚለው ቀስ ብላችሁ ያው ትሻገራላችሁ። ያኛው የመጣንበት ነው ጸበሉ ያለበትን ነው ያሳየኋችሁ። እንግዲህ አሁን እኛ ወደ ፊት ለፊት እየሄድን እየተጓዝን እንገኛለን። አካባቢው ራሱ እንደምትመለከቱ በጣም ነው የሚያምረው። በነገራችን ላይ በጣም ፀሐይ አለ። ጃንጥላም ይዘው የሚሄዱ አሉ፣ ግን ንፋስ አለው። የሆነ ነገር አይከብዳችሁም ስትመለሱ ወይም ስትሄዱም ስትመጡም። እንደዚህ በጣም የሚከብድ የአየር ጸባይ የለው። በጣም ነፋሻማ ነው። ቀስ እያላችሁ ነው የምትሄዱትም ከሰዎቹ ጋርም እየተጋገዛችሁ እያገዟችሁ ነው የምትሄዱት ማለት ነው። እዚህ ጋር እንግዲህ የሆነ የሚሸጡ አሉ እንደ መስቀል ነገር። እዚህ አካባቢ ለበረከት ከፈለጋችሁ ገዝታችሁ መሄድ ትችላላችሁ። እኛ ወደፊት እየሄድን እንደምትመለከቷቸው የምንሄድበትን ቦታ ሳይቻቸዋለሁ። ዳገት ነው። እሳቸው ናቸው በጣም ጠንካራ ናቸው። መምጣት ለምትፈልጉ ሰዎች ህፃናቶች ራሳቸው የሚሄዱት መንገድ ነውና የሚያስፈራ አይደለም። በጣም ቀላልና ረጋ ብላችሁ ቀስ ብላችሁ የምትሄዱት ነውና አትፍሩ። ለመምጣት በጣም ሩቅ ነው እንደዚህ አይቼ ምናምን አትበሉ። በዛ ላይ ደግሞ ጸበሉ በጣም ፈዋሽ ነው። በአይናችን እንዳየነው ከሆነ እዛው መጥቶ ወዲያውኑ ተፈውሰው የሚሄዱት 7 ጸበሎች ናቸው ያሉ። 7 ጸበል ነው የምትጠመቁት። በነገራችን ላይ እዚህ ከመጣችሁ በኋላ እንደ ንስሐም ይሰጧቸዋል። እነሱ ናቸው የሚያውቁት ይሄን ነገር ሁሉንም። ግን እኔ ማሳያችሁ መንገዱንና እዚህ አካባቢ ምን እንዳለ ነው ልገልጽላችሁ እኔ እየሞከርኩኝ ያሉት። እዚህ አካባቢ ወደ አያት 49 አካባቢ ፈዋይ ጸበል አለ ልደታ የምትባል። እዛ መታችሁ ተጠመቁ ነው ለማለት ነው። ሁሉን ነገር ግን ስትመጡ እዛው ታዩታላችሁ። ፈውሱንም ምኑንም ነገር የተፈወሱት ሰዎች ሲያወሩ ገና ስትመጡ ከላይ ራሱ ይነግሯቸዋል። እንደዚህ የተፈወሰ ሰው አለ እንደዚህ እያሉ ይነግሯቸዋል። ገና ከላይ ራሱ ስትመጡ ወደ ቁልቁለቱን እየወረዳችሁ ያላችሁ ከሰዎች ጋር ስትመጡ ታምራቱን ይነግሯቸዋል ማለት ነው። እናንተም በዛ ተስፋ ትመጣላችሁ። ይሄንን ቻናል ወይም ቪዲዮውን ሼር አድርጉት ለሚሰማ ሰው አድርጉ። ወይም ደግሞ እናንተ ይሄን ከሰማችሁ እንደዚህ አያት 49 አካባቢ ልደታ የሚባል ጸበል አለ ፈዋሽ ነውና ብላችሁ ነግራችሁ እንድትመጡ። መንገዱን እንግዲህ እንደምትመለከቱት ይሄ ነው የሚመስለው። ግራ እንዳያጋባችሁ ያያችሁት ይሄን ቪዲዮ ካያችሁት እንግዲህ መንገዱ በጣም ቀላል ነው። ለመምጣትም ለመሄድም በጣም ቀላል ነው። ለመምጣት ስትፈልጉ ኃይሊኮ የሚለው ቻናል ላይ እዛ ላይ ገብታችሁ ካያችሁ ስንመጣ ያለውን ነው የማሳያችሁ ማለት ነው። አሁን ስንመለስ ያለው ነው ፓርት 2 ነው እያሳያችሁ ያለሁት። ያኛውን ያላያችሁ ካላችሁ ኃይሊኮ የሚለውን ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። እንደገና ደግሞ ኮሜንት ላይም አስቀምጥላችኋለሁ። ሊንኩን እዛ ገብታችሁ እዩት። እንግዲህ አሁን ተጠምቀን የተመለስን ነው እንግዲህ ያለነው። ተጠምቀው የሚመለሱ ናቸው እያያችኋቸው ያላችሁት። እንዳጋጣሚ ሆኖ እንግዲህ እንደነገርኳችሁ ከሰኞ እስከ ዓርብ ትንሽ ቀለል ይላል። ቅዳሜና እሑድ ላይ ደግሞ በጣም ብዙ ሰው ነው ያለው። አሁን እንግዲህ ጾም ስለሆነ የነነዌ ጾምም ስለሆነ እንደገና ደግሞ የአብይ ጾም ስለሚገባ ለዛ ብዬ ነው እንግዲህ ይሄንን ነገር ላቀርብላችሁ እየሞከርኩኝ የሚገኘው። አካባቢው እንግዲህ እንደምትመለከቱት መልክዓ ምድሩ በጣም የሚያምር ደስ የሚል ነው። እዛ ጋር ይታየናል የርብራብ ድንጋይ። በዛኛው ጋር አይደለም የምንሄደው ሌላ አለ። ትንሽ ወደ ቀኝ ዞር ስንል እናያታለን። የመጣንበትን ማለት ነው እናየዋለን። ያኛው ወደዛኛው የሚያሻግር ነው። ሁለት እንትኖች አሉ፣ ረብራቦች አሉ፣ እንጨቶች እንደ ድልድይ ነገሮች። ያኛው ወደዛኛው የሚያስኬድ ነው። አሁን እኛ ወደ ምንፈልግበት ቦታ የሚያስኬድልን እየደረስን ነው። እሱን እናያዋለን ማለት። እቺ ደግሞ እንደ ሸለቆ ነገር የምትመስላለች። በጣም ነው የምታምረው። ይሄኛው ድልድዩ አያችሁት? ልክ እንደዚህ አይነት ድልድይ አለ
ስንጠጋ አሳያችኋለሁ። እቺ ደግሞ እንደ ሸለቆ ነገር ነች። በጣም ነው የምታምረው ራሱ አይደለ? እንግዲህ ይሄንን ስትመጡ እንድታስታውሱት ብዬ ነው። ልብ ብላችሁ እንዳጋጣሚ ብቻችሁ ከመጣችሁ ስትመጡ እንግዲህ ይሄ መንገድ እንደዚህ ነው እያላችሁ እያስታወሳችሁ እንድምትመጡ ነው። እንግዲህ ፊት ለፊት ያሄኛው ትንሽ ዳገት የሚመስለው ነገር አለ። በዛ ጋር ግን ነው የምንወጣው። ያው ፊት ለፊት የምንመለከተው ኮንዶሚኒየም ይሄኛው ድልድይ ነገር አለ፣ ወደዛኛው የሚያሻግር ነው። ይሄኛውን እንግዲህ ነው የምንወጣው። ዳገትም በጣም የሚከብድ ነገር አይደለም። ስትመለከቱት በጣም ቀላል ነው። ቀስ እያላችሁ እንደ አቅመ ደካሞች ከሆኑ እንደ ምርኩዝ ነገር ይዘው መሄድ ይችላሉ። ደግሞ ሰው ያግዛቸዋል፣ ትተጋገዛላችሁ። በጣም ብዙ ሰዎች ይተጋገዛሉ። ወደ ላይ ስትወጡ በተለይ አቅመ ደካሞችን የሆኑት በጣም እየደገፉ ሲወጡ ነው የተመለከትኩት። እቺ ድልድይ አለች። እሷን ድልድዩን ከተሻገርን በኋላ ነው ወደ ላይ የምንወጣው። እነኚህ ሰዎችን በምትመለከቱት ቦታ ጋር ወደ ላይ ይወጡ ይመለከታቸዋል። ከዛ በኋላ ላይ አያት ኮንዶሚኒየም 49 የሚባለው እዛ ጋር እንደርሳለን ማለት ነው። በመኪና የምትመጡ ከሆነ ደግሞ እስከ አያት 49 እስከ ኮንዶሚኒየሙ ድረስ ትመጡና መኪናችሁን ፓርክ አድርጋችሁ እዛ የሚጠብቁ አሉ። እነሱ ይጠብቁላችኋል። እናንተ ወደዚህ ያው መጓዝ ነው ማለት ነው። ቀስ እያላችሁ ረጋ ብላችሁ ቁልቁለቱን ደግሞ እንዳያንሸራትታችሁ ቀስ ብላችሁ ያው ትመጣላችሁ። እንደምትመለከቷት ድልድዩ አይቺ ነች። እሷን ከተሻገርን በኋላ ደግሞ አቀበቱን ቀስ እያለን እንወጣለን ማለት ነው። በነገራችን ላይ ድልድዩ በጣም ጠንካራ ነው። ይሄ የሚወዛወዝ ነገር የለውም። በጣም ጠንካራ ነው። ስትሄዱበት የሚያስቸግር አለ። በብዛት ሰው ቢራመድበትም ችግር የሌለው ድልድይ ነው እንዳየሁት ከሆነ። አንዳንድ ሰው እንደዚህ አይነት ድልድይ ሳይ በጣም ይፈራል። ይሄኛው ምንም ነገር የሚያስፈራ ድልድይ አይደለም። አሁን ወደ አቀበቱን እየወጣን ነው የምንገኘው። ይሄኛው የመጣንበትን መንገድ ነው ያሳየኋችሁ። ወደ ኋላ አሁን ወደ አቀበቱን እንወጣለን ማለት ነው። ትንሽ ታዳግታለች ወይም ደግሞ ትፈትናለች። ቢሆንም ቀስ እያላችሁ ከተጠመቃችሁ ደግሞ ብርታት አለው። እንዴት እንደሆነ አላቅም። ትወጡታላችሁ ቀስ እያላችሁ። ያው እንግዲህ እየሄዳችሁ ትንፋሽ መያዝ አለባችሁ። በፍጥነት የወጣችሁ ቢሆንም ትሄዱና የተወሰነ ቦታ ላይ ከጨረሳችሁ ቁጭ እያላችሁ እያረፋችሁ ነው የሚወጣው። ዝም ብላችሁ መውጣትም ትችላላችሁ፣ ግን እያረፋችሁ ቀስ እያላችሁ የሚደክማችሁ ከሆነ ቀስ እያላችሁ እያረፋችሁ ትወጣላችሁ። ይሄን ዓለም የሚከብድም አይደለም። ህፃናቶቹ ሲወጡ አይቻለው። ስንመጣ ህፃናቶቹ አዛውንቶቹ ሲወጡ ታይቻሉ። በጣም ቀላል ነው። እንግዲህ ይሄን ስታዩ ደግሞ በጣም ከባድ ነው ብላችሁ እንዳትፈሩ፣ ወደ ጸበሉ ለመምጣት ማለት ነው። ምንም ነገር የሚያስፈራ ነገር በጣም ቀላል ነው። ይሄኛው እንግዲህ ወደ ኋላ የመጣንበት አካባቢ ነው ያሳየኋችሁ ማለት ነው። መልክዓ ምድሩ ራሱ እንደምትመለከቱት በጣም የሚያምር ደስ የሚል የአየሩ ጸባይ ነፋሻማ ነው ማለት እንግዲህ በዚህ ሰዓት ሆኖ ነፋሻማ ነው። እንግዲህ ፀሐይ አለ እንደምትመለከቱት የከረረ ፀሐይ ነው ያለው፣ ግን ንፋስ ስላለ ምንም ነገር የሚከብድ ነገር የለውም። በዛ ላይ ተጠምቃችሁ ነው የምትመለሱት። ራሳችሁን መንፈሳችሁ ራሱ በጣም ታድሶ ነው የምትመለሱት። የታመመ ሰው ራሱ ተፈውሶ ነው የሚመለሰው። ስለዚህ በጣም የሚከብድ አይደለም ስትወጡ ማለት ነው። ሁሉ ነገር ቀለል ያለ ነው ማለት ነው። ከተወሰነ በኋላ ከወጣችሁ በኋላ ደግሞ ያው አረፍ እያላችሁ መውጣት ትችላላችሁ። እንደገና ደግሞ ያው እንደነገርኳችሁ አቅመ ደካሞች እዚህ አካባቢ ሲደርሱ ብዙ ሰዎች ይደግፏቸዋል፣ እያገዟቸው። ምርኩዝም ካላቸው ምርኩዛቸውን ይዘው ቀስ እያሉ ይወጣሉ ማለት ነው። እንግዲህ በጣም ቀላልና በጣም ደስ የሚል አካባቢ ነው። ይሄኛው ጸበሉ አያት 49 አካባቢ ልደታ የሚባል ቤተክርስቲያን ነው፣ ወይም ደግሞ የልደታ ጸበል ነው። 7 ጸበሎች አሉ። 7ቱንም ጸበል በአንድ ጊዜ ነው የምትጠመቁት። ወዲያውኑ ተፈውሳችሁ ነው የምትመለሱት። እንደነገርኳችሁ እንግዲህ አያት 49 አካባቢ ስትመጡ ወደዚህ ለመምጣት ከየትኛውም አካባቢ ወደ መገናኛ አካባቢ ትመጣላችሁ ማለት ነው። መገናኛ ከመጣችሁ በኋላ በ49 ቁጥር እስከ ኮንዶሚኒየም ድረስ ትመጣላችሁ። እዛ ከደረሳችሁ በኋላ አስፓልት አለ። ልክ እንደሄዳችሁ አስፓልቱ ልክ ሲያልቅ
መንገድ አለ። እዛ ላይ ታፔላ ነገር አለ። ታፔላውን ስትመለከቱ የ20 ደቂቃ መንገድ እያለ ቀስት ነገር አለ። እሱን እያያችሁ እየተመለከታችሁ መምጣት ትችላላችሁ። ወይም ደግሞ እዛ አካባቢ ያሉ ልጆቹን ስትጠይቋቸው ልክ ከባስ እንደወረዳችሁ ወይም ደግሞ ከታክሲ እንደወረዳችሁ ስትጠይቋቸው አካባቢውን ይጠቁሟችኋል ማለት ነው። በዚህ ጋር ሄዳችሁ እንደዚህ እየታጠፋችሁ ይሏችኋል። ወይም ደግሞ እንደገና ደግሞ እዚህ ቻናል ላይ ሃይሊኮ የሚለው ቻናል ላይ ስንመጣ ወይም ደግሞ ስንወርድ አለ ቪዲዮ መንገዱ እሱን ካያችሁት ሁሉም ነገር በቃ እሱን እየተመለከታችሁ መምጣት ትችላላችሁ ማለት ነው። ያንን ቪዲዮ የምታገኙት ሃይሊኮ የሚለው ቻናል ላይ ነው። ሊንኩን ዲስክሪፕሽን ላይ ወይም ደግሞ ኮሜንት ላይ አስቀምጥላችኋለሁ ገብታችሁ እዩት ነው የምላችሁ። እዚህ አካባቢ እንግዲህ የተወሰነ ደቂቃ አረፍ የሚሉ ልጆች አሉ። ጥላ ነው እንግዲህ ጥላው ላይ አረፍ ብላችሁ ወደ ታች ያሁን የመጣችሁትን ዳገት አረፍ ብላችሁ እንደገና ትንሽ እንደ ዳገት ነገር ስለምትኖር እሷን ለመውጣት እዚህ አካባቢ ጋር አረፍ ማለት ትችላላችሁ፣ ጥላ ቦታው ላይ ማለት ነው። ከዛ በቃ ይሄን ዳገቱን ከጨረሳችሁ በኋላ ሜዳ ነው። የመጣንበት አካባቢ ነው ዞር አድርጌ ያሳየዋቸው። አሁንም የተወሰነች ወደ ላይ የምንወጣት ቦታ አለች። እሷን ከወጣችሁ በኋላ ያው ስትመለከቱ ኮንዶሚኒየሙ ትንሽ ደበቅ ብሏል አይደለ? ለቀስ ያለን እንግዲህ እንወጣለን። ዳገት ነው የወረድነውን ቁልቁለት እንግዲህ ቀስ ያላችሁ እንወጣዋለን ማለት ነው። ወደ ላይ ቀስ ያላችሁ ረጋ ብላችሁ እንወጣለን። እንግዲህ አሁን እኛ የመጣነው ከቤተክርስቲያኑ ከጸበሉ አካባቢ ነው እየመጣን የምንገኘው። እየደረስን የምንገኘው ደግሞ ወደ አያት ኮንዶሚኒየሙ አካባቢ እየተቃረብን እንገኛለን አሁን። እኛ ወደ ታች ስትመለከቱት እንግዲህ ጨርሰን የመጣነው መንገድ ነው ያሳየዋችሁ። ወደ ታች እየወጣን እንገኛለን። እንግዲህ ኮንዶሚኒየም ይታያችኋል አይደል? የተወሰነው የጣሪያው ነገር ይታያችኋል። በቃ እዛ ድረስ ነው የምንሄደው። ስትመጡ እንግዲህ ከተነሳንበት ቦታ ጋር እየደረስን ነው ማለት ነው። አሁን በቃ ይቺን ዳገት ከጨረስን በኋላ በቃ ቀጥታ እዛው አካባቢ የተወሰነ አንድ ዳገት ትንሽ ይቀረናል። እዚች ጋር እኛ አረፍ እንልና ትንፋሻችንን ዋጥ ካረግን በኋላ ደግሞ የሚቀጥለውን ዳገት እንጀምራለን ማለት ነው። ጥላ ቦታ ላይ ያው ቁጭ እንላለን። ወደ ታች እንግዲህ የመጣንበትን አካባቢ ገጸ ምድሩን የመሬቱን አቀማመጥ እያያችሁት እየተመለከታችሁት የመጣነው እንግዲህ ከዛ ነው። በጣም ሩቅ ነው አይደለ? ስትመለከቱት ግን ስትሄዱ ግን ምንም አይመስላችሁም። እንደዚህ ስታዩት ሩቅ ይመስላል እንጂ ምንም አይመስላችሁም። እንደዚህ ስታዩት ነው። እንደዚህ አይታችሁት ደግሞ የሆነ ተስፋ የሚቆረጥ ነገር አይደለም። በጣም ቀላል ነው። ሲኬድ በጣም ቀላል ነው። ለመፈወስም እስከሆነ ድረስ ቀስ ያላችሁ ረጋ ብላችሁ ከሰዎቹ ጋር እየተጋገዛችሁ እያወራችሁ ስትሄዱ እንደገና ደግሞ ለመፈወስ እስከሆነ ድረስ ውስጣችሁ በጣም ነው ደስ ነው የሚለው። እነኚህ ከብቶች በፊት ስንወርድ ያየናቸው ናቸው። አሁን እንግዲህ አረፍ ካልን በኋላ መውጣት ጀምረናል ማለት የተወሰነ የቀረን ዳገት እሱን ከጨረስን በኋላ እንግዲህ ወደ ላይ እንደርሳለን። በቃ
ጨርሰን እንወጣለን ማለት ነው። በቃ ካሁን በኋላ የሚያስፈራ ዳገትም ምንም ነገር አይኖርም። እናንተም ስትመጡ የተወሰነ ዳገት ከወጣችሁ በኋላ አረፍ እያላችሁ የተወሰነውን ዳገት ከወጣችሁ በኋላ አረፍ እያላችሁ ጥላ ቦታ ላይ ምንም የሚያስቸግር የለውም ማለት ነው። ይሄኛው ድንጋዩ ግን እንዳያንሸራት አፈሩ ማለት ጫማችሁ አንዳንድ ጊዜ የተወሰነ ጫማዎች የሚያንሸራትታል አይደለ? እሱን ስትወጡ እየተጠነቀቃችሁ መውጣት እንዳያንሸራትታችሁ። አሁን ይታያችኋል ኮንዶሚኒየም ጋር በቃ ደርሰናል ማለት ነው። ላይ አሁን ወደ ሰፈሮቹ አካባቢ ጋር እየተጠጋን ነው የምንገኘው። እዚህ ጋር እንግዲህ ያው የተወሰነ ነገር ወጣ ካላችሁ በኋላ ትንፋሽ የምትይዙ ጥላ ቦታ ላይ የተወሰነ እንግዲህ ትንፋሻችሁን ዋጥ ታረጋላችሁ። ከዛ በኋላ ነው እንግዲህ ጉዟችሁን የምትቀጥሉት እንደ ፍላጎታችሁ ማለት ነው። አሁን እየደረስን እንገኛለን ማለት ነው። ወደ አካባቢው ወይም ደግሞ ወደ መጣንበት አካባቢ ጨርሰን ዳገቱን እየወጣን ነው የምንገኘው። አሁን እዚህ አካባቢ ስትደርሱ እንግዲህ የተወሰነች አንድ እንደ ዳገት ነገር ታጋጥማችኋል። ከዛ በኋላ ሜዳ ነው በቃ ምንም የሚያስቸግር ነገር የለውም። ይሄ ሁሉ የምነግራችሁ ላልመጣችሁ መጣችሁ ላላያችሁት እንደገና ደግሞ ያኛውን ቪዲዮ ላላያችሁት ነው እየገለጽኩላችሁ ያለሁት። የመጀመሪያውን ቪዲዮ ፓርት 1ን ደግሞ የምታዩት ሃይሊኮ የሚለው ቻናል ላይ ያለ እዛ ላይ ገብታችሁ እዩት። ስንወርድ ማለት ነው ያለውን ይሄኛውን እንደነገርኳችሁ ይሄኛው ጸበሉ የሚገኘው አያት 49 አካባቢ ነው የሚገኘው። ልደታ ነው የምትባለው ጸበሏ። ሰባት ጸበሎች ናቸው ያሉት። በአንድ ቀን ሰባቱንም ጸበል ነው የምትጠመቁት። በመጣችሁበት ቀን ወዲያውኑ ፈውስ የሚገኝበት ጸበል ነው ማለት ነው። እዚህ ለመምጣት ወደ አያት 49 ለመምጣት ከየትኛውም አካባቢ ወደ መገናኛ ትመጣላችሁ። መገናኛ ከመጣችሁ በኋላ ታክሲ ያለ ወደ አያት 49 የሚያስኬድ ማለት ነው። እሱን ይዛችሁ ትመጣላችሁ። ከወረዳችሁ በኋላ ትጠይቋቸዋላችሁ ወዴት ነው የሚለውን ስትጠይቋቸው እነሱ ይነግሯቸዋል። ወይም ደግሞ በባስ ትመጣላችሁ። በ49 ቁጥር ባስ ከመገናኛ ውስጥ መገናኛ አለ አይደለ? ውስጥ እዛ ውስጥ ገብታችሁ ታገኛላችሁ። ባሷን የምታገኙት እዛ ነው። እንደገና ደግሞ ታክሲ የምታገኙት ደግሞ ዘርፈሸዋል ትምህርት ቤት አለ በድሮ እዛ ጋር መታችሁ ነው የምታገኙት። ወይም ተሻግራችሁ ውስጥ መገናኛ ሳይሆን ታክሲ የምታገኙት ተሻግራችሁ ክፍለ ከተማው ጀርባ እዛ አካባቢ ነው ታክሲ የሚገኘው። ወደ አያት 49 ይዟችሁ የሚመጣው እዛ መታችሁ ታክሲ ይዛችሁ ልክ ስትወርዱ እዚህ አካባቢ ያሉ ሰዎች ይነግራችሁ። ልክ አስፓልት አለ። አስፓልቱን ልክ እንደጨረሳችሁ ይሄኛው መንገድ ታገኙታላችሁ። ይሄኛው መንገድ ይዛችሁ እንግዲህ ወደ ጸበሉ መውረድ ነው። ብዙ ሰው አለ። አብራችሁ ነው የምትወርዱት ማለት ነው። ምንም የሚያስፈራ ነገር የለውም። በጣም ቀላል ነው። ደስ ነው የሚለው ስትወርዱ። እንደገና ደግሞ ለመፈወስም ነው የምትመጡት። ጸበሉን ተጠምቃችሁ ተፈውሳችሁ ነው የምትመለሱት። በዚህ ጋር ነው የምትመጡት። ስትመጡ እንግዲህ ተመልከቱት መምጫ መንገዱን። እዚህ አካባቢ ቀስት አለ። በነገራችን ላይ ቀስቱን ተመልክታችሁ ነው የምትመጡት። ይሁት ስትመጡ ይሄኛው መምጫችሁ ነው። እንግዲህ ስትመጡ ለምትመጡ ሰዎች ነው እንግዲህ አሁን እየነገርኳችሁ ያለሁት። እንግዲህ ደርሰናል። እኛ ወደ ነበርንበት ቦታ ደርሰናል። እቺ የምትመለከተው እንደ ቀስት ነገር አይደል? የ20 ደቂቃ መንገድ ይላል። ኮንዶሚኒየሙ ይሄ ነው። እንደምትመለከተው አረንጓዴ ነገር ነው አይደለ? ይሄው ከኮንዶሚኒየሙ ተመጣላችሁ ዞር ትላላችሁ። ወደዛ ጋር ነው የምትመጡት ማለት ነው። እንግዲህ እስካሁን የነበረን ቆይታ ይሄንን ይመስላል። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱት በትህትና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።